አንቺንም ጭምር ደግሞ መሞት ካለብን ከሳሪ ጎን ነው የምንሆነው። ለምን እንደዚህ ያለ ቤቷ ሰው አበሻ ሄዶ ጉቺ ትናገራለች። ቤቷ አበሻ ሄዶ ሳንከፍል ነው በልተን የምንወጣው። ሰራተኞቿ ሄደን አሁን ክፍያውን አገኘሽው አይደለ? አሁን እንግዲህ ተመልከች በነጻ ስለ እነሱ ናቸው እንደውም ሳሪን የሚያዙ ጉቺ ሁላችሁም ታውቋታላችሁ። ሳሪን የሆነ ሰውን አታክ ለማድረግ የሆነ አጀንዳ ተይዞ የሚመጣ ከሆነ ግን ማን እዚህ ቲክቶክ ላይ ምን ተለምዷል? ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል። ያ ሰው እንዲመታ ይፈለጋል። ያንን ደግሞ ወይ ሳሪ ለመምጣት ከሆነ የኔ እይታ የሚለውን አንዳችሁ ሳቡት። እሺ ከታች የኔ እይታ የሚለውን ኦሮሚያን አስገቡት። አንደኛ ይሄ፣ ሁለተኛ ነገር ደግሞ መሲ ይሄንን ሰውዬ ልጅቷን ነጋ መጣታለሁ ብለሻል። ከልጅቷ አንደበት ምግብ ቤቱም ስሙም ይጠቀሳል። ይሄን ነገር ጥፋት ካረግል እሱም እኮ ያጠፋው አይመሲ እንዳትከብቺ ያጠፋው ጥፋት ተነግሮት ወገናችን ነው። ማንም አሳልፎ የሚሰጠው ሰው የለም። ገባሽ? ልጅቷን ይቅርታ ይጠይቃል፣ ገንዘቧን ይከፍላታል፣ ይቅርታ ይጠይቃል። ዳግም እንደዚህ አይነት ነገሮች እንዳይገባ ይደረጋል። ተግባባል እንጂ ሳሪ የሌለችበትን ሳሪን አታክ የምታደርጉ ከሆነ ነው እኛን አልፋችሁ ነው ሳሪን የምትነኩት። እኛን አልፋችሁ መጀመሪያ እኛን እዚህ ፊት ለፊት ያለነውን አልፋችሁ ሳሪን ታጠቋታላችሁ። በሳሪ ነው ዱባይ ውስጥ ቀና ብለን በጣም ሚሊዮን ኢትዮጵያኖች ቀና ብለን የምንሄደው በሳሪ ያለ ሀበሻ ነው። አንደራደርም። እዚህ ቲክቶክ ላይ ምን ተለምዷል? የሆነ ሰው ቀና ሲል ያንን ሰው የማጥፋት አጀንዳ ነው ወይ መሲን ሳሪ እስካላልሽ ድረስ ሳሪ የለችበትም የሚለውን ነገር ለመናገር ምንም የሚያሳቀቅሽ ነገር የለም። የምግብ ቤቱ ባለቤት ሳሪ ናት እንዴ? ይሄንን አዎ ወይ አይደለችም? ሳሪ ናት። እኔ አላውቅም። ሳራቱን ሌሎቹን እኔ የማውቀው ነገር የለም። ምግብ ቤቱን ታውቂዋለሽ መሲ። ይሄ ምንም እንኳን አንቺን ያውቀዋለሁ እኮ ገባል። ግን ሳሪ እንዳልሆነች ማለት ሳሪ እንዳልሆነ ታውቂያለሽ። የሰው ልጅ አንድ ሞት ነው ያለው ምድር ላይ። ሀቅ ተናግሮ የሰው ልጅ መሞት ካለበት ይሞታል። ገባሽ መሲ? የምግብ ቤቱ ባለቤት ወንድ ነው ከሳሪ ጋር ምንም የሚያገናኝልሽ መሲ። ያንገባቻችሁ ሰዎች ካላችሁ ይዛችሁ ኢማራት ላይ በግዳው ምን እያደረጉ እንደወጣ ታውቂያለሽ? የሬስቶራንቱ ሰው እነሱ አልሬዲ በማይንዳቸው ሰው ይዞ መጥተዋል። ያ ሰው ደግሞ ሲባል አላቅም፣ ይህን ቼክ ማድረግ አለብሽ። ቴስት ኦፍ ኢትዮጵያ ይባላል። አማራ ነው ሰውየው፣ ሬስቶራንት ኦነሩ። ስለዚህ ወደ ሳንከፍል ነው በልተን የምንወጣው። ስለዚህ ሳርያት ምንም አታረግም። ስለዚህ ምን አልኩኝ? ለመግለጽ ነው ሮሚ እንደዚህ ያለችው። ምንድን ነው አመጣው? ምን ምግብ ከፍላ አንተ ስታወራታል። አንተ እኔ ሮማንን ነው ማናገራት። ሮሚ እሱ እንደዚህ ሮሚ በእናትሽ ሮሚ በእውነት ነው ፌር ሆነ ቡጣ ፌር የሆነ ነገር ሊፈራል። ልጅቷ ምንድን ነው ያለችው? የሬስቶራንቱ ባለቤት ማን እንደሆነ አላውቅም። ሳርያ አይደለችም በይ ሲሉ አልልም ቢኮዝ ሮሚ የቤት ስትገቢ አስከብሬሽ ነው እንትን ብለው። እኔ ማንም መናገር አልፈልግም፣ ግን ቪዲዮን አዳምጠሽ አንቺ እንድትበይን እንጂ እኔ ራሴ ቤት አለኝ። ግን ይኸውልሽ አሁን እኔን ስለምጠሉ እኔ ጥላቻ ስላለም ከኔ ጋር ምንም ግንኙነት የለውም። ይህ ቪዲዮ የራሳቸው አላቃቸውም። እኔ ሳራንም አላቃትም፣ መሲንም አላቃትም። ያወቅናቸው በዚህ ቪዲዮ ነው። ግን ቪዲዮውን አዳምጠን ያየሁት መሲ እኔ የተረዳሁት መሰለሽ ሮሚ፣ የመጀመሪያው የተበደለ ሰው አለ። እቺ መሲ ጉራጌዋ ለተበደለ ሰው ነው ድምፅ የሆነችው። ድምፅ ሁኑ አለች፣ ሰራች ቪዲዮውን። ሳራ አልሀበሻ ኦነር ራሷ ናት መጣ እኔ ነኝ ያለችው ስም ሳትጠራ። እሱ ብቻ ማለት ብቻ ሳይሆን ደውሎ ያስፈራሯታል። እንዳሉ ለሳራ የሚቆሙት ፍሪ ፉድ በነፃ የሚበሉት ናቸው። እንዳሉ ትላልቅ አክቲቪስቶች ናቸው። ይጮውባታል፣ ይሰድቧታል፣ ብዙ ነገር ያደርጋሉ። አሁን እኔ ሳራን እየወነጀልኩ አይደለም፣ አላቅም ማን እንደሆነ የዚህ ሬስቶራንት የበደላት። ይህን ለማወቅ ልጅቷ መምጣት አለባት። መሲን አሁን አስፈራርተው እንትን ብለዋታል። አስፈራርተው ይቅርታስ ብለዋታል። ገብታ ሀቢባ ቤት ይቅርታ ብላለች። ችግሩ ምንድነው እዚህ ላይ እንዴ? አንቺ አሁን ለምሳሌ ሮሚ አስፈራርቸሽ ብዙ ሰው ልኬብሽ በጣም ትላልቅ አክቲቪስቶች መጣውብሽ ሂደሽ ይቅርታ በበነገታው ብትጠይቂ እንዴት ነው? አንቺ ምንድነው የምታስቢው? ላይክ ኖርማሊ ምን ታስቢያለሽ? አስፈርቷት ነው የምትይው አይደል እንዴ? እኔ አሁን እዚህ ጋር የተሰማኝ ምንድነው ሶስት ነገር ነው ሊሆን የሚችለው። አንደኛ መሲ ጉራጌዋ ዋሽታ ነው
በቃ እንትን ለማግኘት ፈልጋለሁ ብለሽ ታስበለሽ። ሁለተኛ ሳራ አልሀበሻ አርገዋለች። ሶስተኛ ተመካክረው ነው ያመጡት አጀንዳ ክሬት ለማድረግ አይ ዶንት ኖ የትኛው እንደሆነ ነው። አሁን ይወዳ በዚህ ጋር የተገነዘብኩት ቪዲዮ የሰራችሁ የጉራጌዋ ሊመሲ ለሌላ ሰው ነው አይደል? እሷ አይደለች ለሌላ ሰው ድምጽ ነው የሆነችው። ስለዚህ ያቺ የተበደለችው ዋናዋ የኔ ያለችው ኢትዮጵያ ገጠር ነው ያለችው አሉ እኮ ልጅቷን ማግኘት አንችልም። በመሲ ጉራጌዋ ሁሉንም ዝርያ የኛ የት ድረስ እንደሄድኩ እኔ ይወዳብን ምናልባት ከዚህ በኋላ ያቀኛል። ልጅቷን ዝርያ ዛሬ አልተኛውም። ዋናው ኢትዮጵያ ያለችዋንም የችኛዋንም ልጅ ገባሽ አምጥተን በአንቺ ማንም አይደራደርም። ኢቨን እየወዳብ ጋር ቢሆን ችግር የለብኝም። ለመሰልሽ አሁን እየወዳብ እንኳን እኔ ጀስት ሜክ ላይክ የሆነ ድራማ የምሰራ ለሆነ ሰው አድቫይስ ማድረግ ነው የመሰለው። ምናልባት አለመታወቅ ይሆናል። እኔ አሁንም እየወዳብ አንተም አለ ሮማንም ይዘዋለች ጉዳዩን እኔም አለው። ልጅቷን አምጥተናት ዋናው ተበዳይን አምጥተናት አንድ ቀን ዛሬን ነው ማለት ዛሬን ቀን ሙሉ ጠብቀን እናንተ ሳራ በዳይ ነች ሳራ ነው እንዲያደርጋችሁ ይቅርታ ያስባላችሁ ምናምን። ሳራ በዚህ አጋጣሚ አታክ ተደርጋለች ሬስቶራንት ስላለባት እንጂ አሁንም እየወዳብ ነገር ልጅቷም እስክትመጣ መሲም መጣ እውነታው እስኪወጣ ድረስ ጀጅ አናርገም። ልጅቷ ሬስቶራንት 23 ዓመት ቆይ አንዴ ቡጣ 23 24 ዓመት በሰው ሀገር ቤት ውስጥ እንደሷ ማዳም ቤት ሰርታ ለፍታ ጥራ ግራ እዚህ ጋር የደረሰች ሴት ነች። የማዳም ቤትን ነገር ታውቋለች። በእርግጠኛነት ሮምዬ ብትበደል ኪዳነ ምሕረት አትለመነኝ ነው የምልሽ። ሳራን ምንም ሰው አይደለችም፣ አንድ ግለሰብ ነች። ሳራ እኮ አልተጠራችም። ያብሰራ እኔ እኮ ቅድምም አይ ነው አሁን እዮዳብ አዳምጣቸው ስማኝ። በዳይም እሺ እዮዳብ ስማኝ። በዳይም ግን ለሳራ ዲፌንድ እያደረክ ነው ኦልሬዲ አንተ አይደለም። አዳምጠኝና ከዛ ትመልስልኛለህ። እኔ የማደርገው ምን መሰለህ መሲንና ኢትዮጵያ ያለችው ትክክለኛው ሀቅን ይነግሩናል። ማን እንደሆነ መሲም ከሆነች ከፈለጉ በውስጡ ከፈለጉ አንቺ ቤት ይሁን ይነግሩኛል። እግዚአብሔርና ምን እዚህ ላይ እጁ ያለበት እሷም ካልሆነች ሴትዮ አንደኛ እኔ እንድጠረጥራት የሚያደርገኝ ልንገር። አንደኛ ስሟ ሳይጠራ ልጅቷ ሜንሽን ሳታረግ ቪዲዮ መስራቷ ሴትዮዋ ኦኬ ምናልባት የኔ ነው አበሻ የሚታወቀው እኔ በቻይንኛ ነግረውኝ ነው። ኦኬ ይሁን። እዛም ልጅቷ ጋር ደውሎ ጠዋት በተለይ አስፈራርተሽኛል እያለቻት ነው ልጅቷን። ጠዋት ጭምር አስፈራርተሽኛል ብላ በአደባባይ እኔ አልፈራም። የጉራጌ ሊፈርቱ አያውቅም። ለዛ ነው አልፈራሽም ያለችው። ጉራጌ ሀቅ ለማውጣትና ማንም ቢያስፈራራው እንዲያንገቱን ብታቅ አይፈራም ጉራጌ። በዚህ ላይ አድንቃታለሁ። ምርጥ የጉራጌ ልጅ። አልፈራችሁም እንዳታስፈራሩኝ አለች። ለምን አስፈራራችሁኝም ብላ ጠይቃለች ልጅቷ። ቢኮዝ አስፈራርተዋታል። አስፈራርተሽኛል አለቻት። እኔ ከአንቺ ጋር አላቅሽም፣ ጥሩ ሰው መሆንሽን ነው የሚያውቀው፣ ከአንቺ ጋር ችግር የለብኝም። ልጅቷ ስትነግራት ግን ላታቅ ትችላለች ማን እንደሆነ። ስለዚህ ይወዳብ እኛ የምንፈልገው ኢትዮጵያ ያለችው ልጅ ከየትም ቦና መታ የት እንደሰራች ታውቃለች። ልጅቷ እሷ ጋር አይደለም ካለች ኦኬ ሳራ ድምጿ ይጠራል። ከዛ ሁለተኛ ደግሞ ያሰራት ባለቤት ዱባይ ያብስራዬ ያለ በአካልም ቢሆን ማናገር ይችላል። መቶ ያደረጋትን እውነታው ሀቁ ተደርጎ ሀቋን ከፍሎ ይቅርታ ጠይቆ ከእንደገና መስራት ካለባት እንድትሰራ የስራ ፈቃድ አምጥተው ልጅቷ የምትፈልገውን ካላረገ እመብራንን አልፋታውም። እመብራንን አልፈታችሁ። በተለይ ሳራ ለአበሻ ካለችበት መታችሁ ስለሷ ያወራችሁ ፍሪ ፉድ ጠቅላላ እኔን ያርገኝ። አለቃችሁ ማናችሁም ብትሆኑ እኔ ጓደኛ ሰው ሆነሃለሁ፣ ስሞትን ልሞትልሃለሁ። ፎልት ሰርተ ካገኘው ግን ለምን የእናቴ ልጅ ለምን ያብያ አይሆንም? በያብ ስራ ልደራደርም፣ በቡጣ ልደራደርም። እዚህ ቤት ታውቃላችሁ ቡጣና ያብ ስራ ፎልት ሰርተው ባገኛቸው እንደ ሴጣን ነው ተገልብጬ የምመጣባቸው። እነሱም ጸባይ ለማን ካላችሁበት ፍሪ ፉድ ስላበላችን ብላችሁ በአደባባይ ፍሪ ፉድ ነው የምንበላው። እሷ ቤት ሄደን አንከፍልም። የባሰ እኮ ሌላ ሼም ነው ያመጣችሁት በራሳችሁ ላይ። ቡሌ ልጅቷ ሀቋ እንዳይወጣ ምን እንዳሏት ታውቂያለሽ? ሀቋ እንዳይወጣ ማለት ነው። መሲ ብርጆክስ የምትባል ሴትዮ አምጪና ጠይቂያት።
የተበደለችው ልጅ ስልኳን አግኝተው ደውለውላት ኦንላይን ተቀምጠው እዛው ገስት ላይ ማለት ነው ደውለውላት ማንም በውስጥ መቶ ቢያወራሽ ማንም ቢያናግርሽ ከኛ ውጪ ከሀቢባ ውጪ ማንንም እንዳታናግሪ ብለው ሀቋን ለመሸፈን በደሏን ለመሸፈን ያደረጉት ጥረት ቀላል እንዳይመስልሽ። አሁን ልጅቷ ብትገኝ ራሱ ሰውን ላለማናገር አስጠንቅቀዋት። ገባችሁ አይደለ? የሚሰሩት ደባ እንዳይመስላችሁ። ሆኖ መሲን እኛ እናቀርባታለና መሲን ጋር አቅርቧት። እሷ ማንንም እንዳታወራ ማለት መብት የላትም። ሰውን የማስፈራራት ወዬ ቡጣ ሮሚ የት ሀገር ነው? የት ቦታ ነው ያለችው? እኔ የፈለግሽበት ቦታ ሄዳል። እኔ አሁን ኮመንት ላይ ሳይ ለሳራ አበሻ ስለ የተናገረችው የለችበትም ነው እንጂ አልኩት። ልጅቷ ጎን አልቆምም ምን ያላልኩም ስለማቃስ ነው ስብእና። ይኸውልሽ ሮሚ የትም ቦታ ብትሆን ማለት ነው እኔ ሄድልሻለሁ ልጅቷ ጋር። እሺ ቴንኪው ቡጣዬ። የስ እኛ የሰው ሀቅ ይውጣ ነው። እኔ በጣም ብዙ ስለቆየው ይኸውልሽ እኔ ቤት 2 ቀን በዚህ ጉዳይ ላይ እንትን ብለናል። አጠራኝም ነበር እኔ በእንደዚህ አይነት ታቅቆ ዮሴን ሰጣለሁ። ጥሩ ብያለሁ፣ ሸራ አድርጌያለሁ። ግን ምን መሰለሽ ያብ ስራ እዚህ ላይ ማንም አልተወነጀለም። እኔ አሁንም ሳራን እኔ የምጠረጥረው ነገር ሰው ምናልባት ገፋፍተው ውጪ ያሏት ሰዎች ነው ያስበሏት ብዬ ነው የማስበው። ምናልባት እቺ ሴትዮ አላውቃትም፣ አንተ ታውቃታለህ፣ ዱባይ ነው የምትኖረው። እኔ ቪዲዮም ሰርቻለሁ፣ ገብተሽ ማየት ትችላለሽ። ለሳራ ራሱ የ6 ደቂቃ ምክር ቪዲዮ ሰርቻለሁ። ምክንያቱም ሀብታም ናት፣ ብዙ ቢዝነስ አላት፣ ምን አላት። ግን የከበቧት ሰዎች ገፍተው ውጭና እኔ እንደዚህ በያሏት ትክክል አለን ብዬ ነው የማስበው። በህግ ራሱ አሁን ብትሄድ አንድ ሰው ወንጀለኛ ነው ሳይባል ወንጀለኛ ብሎ ከመጣ ተጠርጣሪ ነው የሚሆነው። ራሱ እንደ ተጠርጣሪነት ነው ያቀረበው ሳይነካ እንዴ። እና ከዛ ውጭ ግን እኔ አላቃትም። ሀቁም ይወጣው መሲ ጉራጌዋ የተበደለችውን አምጥታ ግን ቅድም እንዳለችው ቃል ደውለው ለማንም እንዳታናግሪ፣ ማንም ቢደውልሽ እንዳትሰሚ ብለው አደፋፍ ነው በውስጥ ለመጨረስ ነው የፈለጉትኝ። እኔ ጋር ከመጣ እኔ ነግረሻለሁ። ከመጡ መረጃና ማስረጃ ይዘን ብዙ ጊዜ ይፈጃለኝ። እኔ ዝም ብዬ መበየን አልፈልግም። ግን አንቺን የሚያምልሽ ከሆነ ደግሞ ያው ሮሚ አንቺ ቤት ይምጡ። ተጋቢውኔ ችግር የለብኝም። ዋናው ያቺ የተጎዳችው የለብኝም። ዋናው የተጎዳችው 4 ዓመት ማን የጎዳት መጥቶ ካሳ ከፍሎ ልጅቷን የምትፈልገው ነገር ይደረግላት። በአጥንቷ እስክትወጣ ሰው በቦላበት ዱባይ እኮ ኢትዮጵያ ማለት ነው። የኢትዮጵያ ሕዝብ ያለበት ቦታ እንደዚህ አሸማቆ ያኖራት ዱባይ። በዚህ አጋጣሚ ይወዳም ዱባይ ብቻ አይደለም እዚህ ለንደን ላይ ወረቀት የሌላቸውን ሰዎች ስንት ሰው እየሄድኩኝ የስንት ሰው ብር አስመልሻለሁ። የኔ የሰፈሬ $2 እየከፈለ እኛ አሜሪካ ይኸውልሽ ነው የምኖርበት $2 እየከፈለ ያኔ በደል አድርሰው ለንደን አንቀልጣ ሲያይ ገና ሰውየው ሽንቱን ሊሸና ምን አባ ስለሆንክ ነው ብሯን የሰራችበት እሷ የተናገረችውን ካልከፈልክ አውጥቼ ሚዲያ ላይ ያሰጣለሁ ስለው ቆጥሮ ነው የሰጣት ሌላ